أبو الحسن المواردي. أبو الحسن علي ابن محمد ابن حبيب المواردي የተወለደው በ972 በበስራ ነው። መጀመሪያ ላይ በበስራ የተማረ ሲሆን መደበኛ ትምህርቱን ከጨረሰ በኋላ ፊቅህን ወይም እስላማዊ ህግጋትን ከታላቁ የህግ አዋቂ አቡል ወሊድ አሲማሪ ዘንድ ተምሯል። ቀጥሎም ለተጨማሪ ትምህርት ወደ ባግዳድ በመሄድ ከሼህ አብዱል ሐሚድ እና አብደላህ አልባቂ ዘንድ ቀስሟል። ስለ ህግ፣ ፍልስፍና፣ ፖለቲካል ሳይንስ እና ስነ ጽሑፍ ያለው እውቀት ታላቅ ከበሬታን እንዲያገኝ የጠቀሙ ስለመሆኑ ተረጋግጧል። አልመዋርዲ መጀመሪያ በቃዲነት ወይም ዳኝነት የተሾመ ሲሆን ኋላ ላይ ግን ቀስ በቀስ ወደ ትልቅ ስልጣን በመሸጋገር የባግዳድ የፍትህ ኃላፊ እስከመሆን ደርሷል። የአባሲድ ስርወ መንግስት ኸሊፋ የነበረው አልቃሚ ቢን አምራላህ ተንቀሳቃሽ አምባሳደሩ አድርጎ የሾሙ በመሆኑ ወደ ተለያዩ ሀገራት ለልዩ ተልእኮ የልዑካን መሪ አድርጎ ልኮት ነበር። በዚህ የዲፕሎማሲ ችሎታውም በመውደቅ ላይ የነበረውን የአባሲድ ስርወ መንግስት እያንሰራራ ከነበረው በዋሂድስ እና ሲልጁክስ ጋር የሰመረ ግንኙነት ይኖረው ዘንድ ቁልፍ ሚና ተጫውቷል። በዚህ ስኬቱም እጅግ ውድ የሆኑ ስጦታዎችና መታሰቢያዎችን በጊዜው ከነበረው ሱልጣን ተበርክተውለታል። ሱልጣኑ በዋሂዶች ከስልጣን ሲወገድም አልመዋርዲ እዚያው ባግዳድ የነበረ ሲሆን ኋላም በ1058 ከዚህ ዓለም በሞት ተለይቷል። አልመዋርዲ ታላቅ የህግ ሰው፣ ሙሐዲት ወይም ፋና ወጊ እና የስነ ልቦና አዋቂ እንዲሁም የፖለቲካል ሳይንስ ምሁር ነበር። በፊቅህ ትምህርት ቤት የህግ አዋቂ የነበረ ሲሆን በህግ ፍልስፍና መርሆችም ዙሪያ የተጻፈውና አልሃዋይ የተሰኘው መጽሐፉ ከፍተኛ ዝናና እውቅና አስገኝቶለታል። በፖለቲካል ሳይንስና ስነ ልቦና ዙሪያ ያበረከቱ አስተዋጽኦ ታላላቅ መጽሐፎችን ያካተተ ሲሆን ከነኚህም መካከል ኪታብ አልሐካም አሱልጣንያ፣ ቃኑን አልወዛራ እና ኪታቡን ነሲሐት አልሙልክ የሚባሉት እጅግ የሚታወቁት ናቸው። መጽሐፎቹ የፖለቲካል ሳይንስ መርሆችን፣ የኸሊፋውን፣ የዋና ሚኒስትሩን፣ የሌሎች ሚኒስትሮችን ተግባሮች እንዲሁም በተለያዩ ህዝባዊና መንግስታዊ አካላት መካከል መኖር ስለሚገባቸው ግንኙነቶች፣ ጥቅሞችንና ስራዎችን በማንሳት ይዳስሳሉ። ከዚህም በተጨማሪ መንግስትን ማጠናከር ስለሚቻልባቸው እርምጃዎችና በጦርነት የተገኘን ድል እንዴት ቀጣይነት ማድረግ እንደሚቻልም ያትታሉ። ከእነዚህ መጽሐፍት መካከል ሁለቱ ማለት አልአሕካም አሱልጣንያ እና ቃኑን አልወዛራ የታተሙ ሲሆን ወደ ተለያዩ ቋንቋዎችም ተተርጉሟል። በፖለቲካል ሳይንስ ውስጥ ዶክትሪን ኦፍ ነሰሲቲ ወይም ያስፈላጊነት ህግ የሚለው ደራሲ አሊያም ደጋፊ እንደሆነ ይጠቀሳል። አልመዋርዲ ጠንካራ ግዛትን የሚደግፍ ቢሆንም ገዢዎች ለሽኩቻ የሚያበቃውን ከአቅም በላይ ኃይል የመጠቀም ሂደትን ይቃወማል። በሌላ በኩል ደግሞ ኸሊፋውን ለመምረጥ ግልጽ የሆኑ የምርጫ መርሆችን፣ የድምፅ ሰጪዎችን ስብዕና፣ መመረጥ የሚገባው ሰው የእውቀት ደረጃና የሥነ ምግባር ምጥቀትን አስቀምጧል። በሥነ ምግባር ዙሪያ ኪታብ ዱንያ ወዲን የሚል መጽሐፍ የጻፈ ሲሆን ይህም መጽሐፍ በጉዳዩ ዙሪያ ሰፊ እውቅናን ያስገኝለት ከመሆኑም በላይ ዘመናትን ተሻግሮ ዛሬም ድረስ በተለያዩ የሙስሊም ሀገራት ውስጥ ይነበባል። አልመዋርዲ በመካከለኛው ዘመን በፖለቲካል ሳይንስ ዙሪያ እጅግ የገነነ እውቅና ካላቸው አዋቂዎች መካከል አንዱ ነው። ወጥ ስራዎቹም በተለይም ኋላ ላይ በኢብን ኸልዱን ይበልጥ ባደጉት በሳይንስና ማህበራዊ ሳይንስ እድገት ላይ ከፍተኛ የሆነ ተጽዕኖ ነበራቸው።